ደህና ናችሁ አላችሁ? አለው እግዚአብሔር ይመስገን። ናችሁ ሁሉ ሰላም መስገን የሚባለው ሰላም ነው። ሰሞኑን ጠፋዋል። ይህም በዓል አስመልክቼ እኮ በቃ ጠፋው ይላችኋለሁ። እና በችኮላ ነው የሰራሁት ቪዲዮ ዝብርቅርቅ ብሏል እና በቃ ዝብርቅርቅ ብሏል። ምንም ማድረግ አልችልም፣ ምክንያቱም ሰዓት የለኝም። ሰሞኑን ደግሞ ሳምንት ለሆነ ቪዲዮ አልሰራሁላችሁ። ለዛ ነው። ደህና ናችሁ አለሁላችሁ። እኔ እንዴት ነበር ኢድ? እንዴት አሳለፋችሁ? በኢድ ወቅት ስራ በጣም እንትን ይላል እና እንኳን አደረሳችሁ እያሉ የኔ ውዶች ኢድ ሙባረክ ብያችኋለሁ በዚሁ አጋጣሚ። እና ምንሰራ መሰላችሁ ዛሬ ቀለል ያለች ቦታ የሚሰራሁት ያልተለመደውን እንደዚያ ነገር መመሳሰል ልጆች ካሉ ቁርስ ምናምን መስራት ካለባቸው ቀለል ያለ ነው እና እዚህ ጋር ተንጨምራለሁ ቢጫውን ጁብኒ ያስገብቼላችኋለሁ። በነገራችን ላይ ተዘበራረቀብኝ አልኳችሁ፣ ወከባ ላይ ሆኜ ማለት ነው። ለመስራት ተዘበራርቆብኝ ቪዲዮ ደግሞ ያስገባት ይሄ ነው እና እንትን ጁብኒ ምንድነው ይሄ ጁብኒ ፒዛ ጣሳዋ ቢጫዋ ጁብኒ አርጌ ነው የሰራሁት ማለት ነው። እና እንደዛ አርጌ አንድ ላይ ያቀላቀልኩት እላችኋለሁ። ሚክስ ታደርጉትና ዝጋይታ ያላቸው ማለት ነው። ይቅርታ ሽግ ወርደር ስላላደረግኩ ማለት ነው። ቁራርጬ ከመስገበት የሚሆን የወከባ ላይ ሆናችሁ ነጥረጋታችሁ ስለስሰሩ እንትን አይሉ አይመችም። ለዛ ነው እሺ። እና ለዛ ነው እላችኋለሁ። ይሄ ጣሳዎች ሆነ ልቻ ቢጫዋ ማለት ነው። እሷን ኬሪ እና ደግሞ የፒዛ ጅብነ መዝሬላ አንድ ላይ አቀላቅዬ ነው ያዋረድኩት። ጋር የእሱን ጭምር እንደዛ ሁለት ጋር ማለት ነው። እና ይሄንን ጅብነ ታውቃላችሁ፣ እንደዛ አቀላቅዬ በጣም ቀላል ነው። አይከብድም መሰለኝ ማለት ነው። ይመጣል አይከብድም። በዚሁ አጋጣሚ ለምታበረታቱን ሼር፣ ኮመንት፣ ላይክ፣ ሰብስክራይብ ለምታደርጉ ከልብ አመሰግናለሁ። ሞራሌን ጓደኞቼ አመሰግናለሁ። በጣም ነው አመሰግናችሁ የምር እና አልጠበኩም ነበረ። ፍቅራችሁ ደስ ይላል ያላችሁ ማለት ነው። እዚህ ቤት ደግሞ የምንበዛው ነገር የምንሰራ ልጆች ያደርገን ሁላችንን፣ እኔ ብቻ ሳይሆን ሁላችንንም ያደርገን ይላችኋለሁ። እና ሙቀት እንዴት ይዟችኋል? እኛ ለሙቀት ውስጥ ትንፋሽ ያቋርጣል። ይኸው አያችሁት፣ እንደዚህ ያቀላቅል ማለት ነው። ይኸው ይሄ ጁብነ ነው አያችሁ፣ ቅድም እንትን ያልኩት ማለት ነው። ይሄ ጁብነ ፈቅፍቄ ታውቁታላችሁ። ይሄ ጁብነ የሌለበት ሀገር ያለ ይመስለኛል። ይህንን ፈቅፍቄ ቅድም ላይ ያስገባሁት ማለት ነው። እና እንዳልኳችሁ ቪዲዮ ኦርደር አልሆነ፣ ለዛ ነው ድጋሚ መስራት ይችላለሁ፣ ግን ጊዜ የለኝም። ለዛ ነው እሺ። ምክንያቱም ታውቁታላችሁ ውስጣችሁ ብትመጭስ ምን ችግር አለ? እንደገና ደግሞ ካጠፋዋል ጊዜ ይወስድብኛል፣ ጊዜ የለኝም ማለት ነው። ሰውየው ከመጣ ነው ነገር በዚህ ነው እሺ። እንደዚህ አድርጌ ያስገባላችሁ ያለሁት ማለት ነው። መሀል ላይ ገባብኝ ይሄ እና ይሄን ነው እንደዚህ ፈቅፍቄ ወይ ቅድም እንትኑ ጋር ያቀላቀልኩት ማለት ነው። ጅብ ነበር ይሄኛው ኬሪ የቅድሙ የፒዛው ጅብነ ማለት ነው። መዝሬላ ጅብነት መዝሬላ ነው የሚባለው እሱ እንደዚህ አድርጌ ጨምሬ አንድ ላይ ሰራሁት እላችኋለሁ። እስኪ አዲስ ነገር ደግሞ ካለ ሼር አድርጉልኝ። በዚህ ስር ይበሉና ወይ ኮመንት ስር አስቀምጡልኝ፣ ሜንሽን አድርጉልኝ ማለት ነው አዳዲስ ነገር። ምክንያቱም እኛ ጋር ልጆቹ በብዛት እንደዚህ ነገር ነው የሚወዱት። ይሄ ሩዝ በስጋ በሱጋ ምናምን አይበላም፣ በብዛት አይበላም። እንደዚህ ቀለል ያለ ነገር ይወዳሉ፣ ከዛም ከበልግ ማለት ነው። እና እንደዚህ አይነት ነገር ስለሚወዱ ላኩልኝ፣ እሺ ላኩልኝ እና እናንተም ላኩልኝና ልስራበት እና እንደዛ ነው እላችኋለሁ። እንደዛ አድርጌ ሰራውን እና ምን ትላላችሁ? ስለተቀላቀለ ይቅርታ።
ቪዲዮ ስለተቀላቀለ ይቅርታ፣ መሀል ላይ ስለገባባችሁ ማለት ነው። በስነስርዓት ስላልሰራሁላችሁ ይቅርታ ይላችኋለሁ። እና ለዛ ነው እንትን ስል መሀል ላይ ገባብኝ ይሄ ማለት ነው። እና ከእንደገና ደግሞ ለመስራት ያው ቅድም እንዳልኳችሁ ነው። ይሄ መሀል ላይ መቶ ገብቶብኝ ነው እና እላችኋለሁ ውዶቼ፣ ባሮቼ፣ ፍቅሮቼ ያፋሽኩባቸው። ይሄ ኬሪ ነው። እነዚህ ነው እንደዚህ አንድ ላይ አቀላቅዬ እንትን ያልኩት ማለት ነው። የምታዩት ማለት ነው። እሺ። እና በነገራችን ላይ በጣም ቀላል ነው። ቀለል ያለች በቃ የማትከብድ ምናምን አለ። ለራሳችሁ ይሆናል ቁርስ ወይ መክሰስ፣ እራት እና ምሳ ነው። እኔ በዚህ ጋር በቃ እንደዛ አድርጌ ቅድም እንደነገርኩት ነው። የሆነ ይሄ ደግሞ አጂ ነው የሚገዛው የጣፋጭ አጂ ነው ማለት ነው። ዛሬ ይሄ ማለት ነው። ይሄን ነው ያስገባሁበት ማለት ነው። እና እላችኋለሁ ቀሞቼ ማርቼ ነገራችን ላይ በጣም ቀላል እንትኖች ቀለል ያለች ነች። ሰዓት አይወስድም ምናምን። አንዳንዴ ይደብራችሁ ምን ልስራላችሁ ልጆች ምናምን ብላችሁ አስባችሁ ወዲያው ይሄንን ቤት ውስጥ ካለ በቃ እንደዚህ ታረት አድርጉና ያያችሁት እንደዚያ የቀድሞ ሶስቱ ማለት ነው ያቀላቀልኩት እንትኖች ናቸው ግብአቶች ማለት ነው። እና እንደዚህ በጣም ነው የሚያምረው። በነገራችን ላይ የሚጣፍጠው በጣም ነው የሚጣፍጠው። የምር ነው። ጥቅልል ታደርጉታላችሁ። እኔ ብዙ አልሰራም፣ ብዙ አይደለም መሰራት። ቅጣውን ደግሞ ስታወጡት ቀስ ቀስ እያላችሁ እንትን ይላል፣ ይቆራረጣል። ዝጥስ ነው የሚለው። በጣም ነው የሚበጣጠሰው፣ ያስቸግራል። ቅጣው ማለት ነው በጣም ነው የሚያስቸግረው። ቀስ ብሎ ላለ ሰው በጣም ያስቸግራል። ቅጣው ከብዳል። እና ድምፄን ደግሞ ዝቅ አድርጌ ነው የማወራው። ያው ትረዳላችሁ፣ ታውቃላችሁ ብዬ ተስፋ አደርጋለሁ ያለንበትን። እና እንደዚህ አድርጌ ጠቅልል አረኩላችሁ። አያችሁት? እዚህም ቅጣውን ያወጣሁት ነው። ቀስ እያልኩ ነው የማወጣው። መጠቅለሉም አይከብድም። እዚህ ደግሞ ወተት ነው። ወተት በጥብጬ እኛ ቤት ስንት ማለት ነው እንቁላል ስለሚወድ በፈለጋችሁ እንቁላል መቀባት ትችላላችሁ። እኔ ግን በወተት ነው በጠበጣና ሙሉውን ነክራለሁ ውስጥ ማለት ነው። ንክር አያችሁት? ግልብጥ ንክር በቃ በዚህ ትነክሩትና ሙሉውን ማለት ነው ወተት ውስጥ በሱ የሚበቃ ይልቅ ረዥም እቃ ውስጥ በጥብጣችሁ ማለት ነው። ወተቱ በጥብጣችሁት እንደዚህ ታደርጋላችሁ። ይይዝላችኋል። እንደዚህ ታደርጉና አያችሁት? ጨረስኩ። አለቀ ትላላችሁ።
ከደሞ ሲስተማ ተቆጥቷን ደብላለች። ስልክ ያቀበለች ነበረች ላደርግ እና ያው እንደተለመደው ሰብስክራይብ፣ ሼር፣ ላይክ እንዳይረሳ ይላችኋል። የሰው ባህሪ ይለያያል። እዚህ ጋር ደግሞ እንትን የነሰነሱት ስምስም በእኛ ምንድን ነው ጥቁር አዝሙድና ነጩ ተልባ እዚህ ሀገር በጣም ነው የሚወዱት። እንደዚህ መለቅለሱ ግን ብትናገር እዛ ቲክቶክ ላይ ለቀቅነው ተደርጉና ሲያልቅ ወደ እሳት ትወስዳላችሁ። ላይክ ሼር ሰብስክራይብ እንዳይረሳሽ። አያችሁት? እንደዚህ ላይቭ ላይ ነች ነሽ ማለት ነው። እዚህ ጋር ደግሞ ረሳውኝ ከስር አብስዬ ተነስቼ ነው። ከስር ከቀላ በኋላ ከላይ አዙሬው ነው። እሺ ከታች ብቻ ከላይ ብቻ አይደለም። መጀመሪያ ከስር አበሰልኩት፣ ከዛ ከላይ አቀላውት ማለት ነው። ለከለር ነው እንደዚህ ያደረኩት። እሺ ማሮቼ፣ ውዶቼ፣ ወዳችኋለሁ፣ አከብራችኋለሁ። ቻው